ባለፈው ሳምንት በመንፈስ እንጂ በኃይልና በብርታት አይደለም ብዬ ተናግሬ ነበር። የመንፈስ ቅዱስ ድምጽ ነበር። ሰኞ ኖርማሊ ትምህርት ነው ማስተምረው። እነዚህን አሁን ከረንትሊ ባሉ ቀኖች መንፈስ ቅዱስ በልቤ ላይ የሚያስቀምጠውን ትንቢታዊ መልእክቶች ነው ማካፍለው። ዛና ባለፈው ሳምንት ስለ መንፈስ ቅዱስ ነግሬያችኋለሁ አይደለ? በዘካርያስ መጽሐፍ ላይ ስለዛ ስለ ዛፉ፣ ስለ መቅረዙ፣ ስለ ሚንቆረቆረው ዘይት፣ ስለማይቆመው የእግዚአብሔር ኃይልና ይሄ ምንድነው ስለው አለ ለዘሩባቤል የተነገረው ቃል ነው። በመንፈስ እንጂ በኃይልና በብርታት አይደለም። ከዛ ታላቅ ተራራ ሆይ በዘሩባቤል ፊት ምንድነህ? ደልዳላ ሜዳ ትሆናለህ። ትልቁ ፊዚካል ቻሌንጅ በመንፈስ ይሸነፋል ብያችሁ ነበር። በአይን የሚታየው ቻሌንጅ፣ በአይን መስሪያ ቤት ያለው ቻሌንጅ፣ ቢዝነሳችሁ ላይ ያለው ቻሌንጅ በመንፈስ ይሸነፋል ብያችኋለሁ። እየሰማችሁኝ ከሆነ ዛሬ ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ሂዱልኝ። ምን ይላል? ቅዱሴ ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። ቆይ ነገር ግን ያለው ከምንድን ነው? እያወሩት ነበረ። ስለምን? ስለ ስልጣን፣ ስለ መንግስት እያወሩት ነበር። መቼ ነው ይሄን ፊዚካሉን መንግስት የምትመልሰው ለእስራኤል ብለው ይጠይቁታል። ኦሬዲ ጥያቄያቸው በምድር ላይ ስለሚገኝ ጉልበት ነው እየጠየቁት ያሉት። ምድር ላይ ስለሚገኝ ስልጣን ነው እያወሩት ያሉት። ስሙኝ በጌታ እና ዶንወር ያላቸውና ስለሱ አብ በገዛ ስልጣኑ የሚሰራው ነው አላቸውና ነገር ግን አላቸው፣ ነገር ግን you are not ordinary ተራ ሰዎች ግን አይደላችሁ። ማንም የሚጫወትባችሁ የሚቀልድባችሁ ብቻችሁን ለቅቂያችሁ መሄዳችሁ ሰዎች አሉ። እሺ ቀጥል። ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ። እሺ በኢየሩሳሌም፣ በይሁዳ፣ በሰማርያ ሁሉ እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። በቃ እጅን እንድታሰብሩልኝ ነው ፈልገው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። በሉት እንጂ መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ምን? ኃይል ትቀበላላችሁ። መንፈስ ቅዱስ ከመውረዱ በፊት በእናንተ ላይ ማረግ የማትችሉትን ነገር ማረግ ትጀምራላችሁ ማለት። ኃይል አንዴ ጩና ኃይል በሉ። መንፈስ ቅዱስ ሲወርድብህ አንድ የሚገባብህ ኃይል አለ። እሺ ከዛ በፊት እንደዚህ ያላቸው ዮሐንስ በውሃ እንዳጠመቀ በምን ትጠመቃላችሁ? አሃ መጠመቅ ማለት ምን ማለት ነው? ኢመርስ መዋጥ ማለት ነው። ሰው ሲጠመቅ አይታችኋል? ሙሉ ሰውነቱን ውሃ ውስጥ የሚገባው ምኑም እንዳይታይ ነው አይደለ? ዮሐንስ እንደዛ እንዳጠመቃችሁ ኢመርስ እንደዚህ በመንፈስ ቅዱስ ኃይል ትዋጣላችሁ። ያን ጊዜ ኃይል ትቀበላላችሁ። ቆይ እቺ ነው ኃይል እንድታሰምሩልኝ ይፈልጋሉ። ኃይል ማለት ምንድን ነው? አቅም። ያ አቅም ያ የሚመጣባችሁ ኃይል አንድ
ያልነበራችሁን ብቃት ይሰጣችኋል። አይደለም እኮ አንተ አይደለም you are not ከዛ በፊት አይደለም በቃ በልጅነትም የለህ ተወልደህ ስታድግም አልነበረህም ያን አቢሊቲ ያ ችሎታ የለህ ከመንፈስ ቅዱስ በኋላ አሁን ሁሉ ጊዜ ስለ መንፈስ ቅዱስ ኃይል ስናስብ ለኔ ብቻ ይመስላችኋል አዎ አጋንንት ማስወጣበት በሽተኛ መፈውስበት አዳዲስ ሰዎችን ጌታ እንዲቀበሉ ተናግሬ ማሳምንበት ኃይል የኔ ብቻ አይደለም ኃይል በምንም ጉዳይ ላይ ቆይ ዛሬ ጸልያለሁ ብያለሁ በምንም ጉዳይ ላይ ኤፊሺየንሲ ብቃት አንድ ነጋዴ እዚህ ቤት ዛሬ ኃይል ይወድቅበት አንድ ተማሪ ኃይል ይወድቅበት የሆነ አገልጋይ ኃይል ይወድቅበት ማካቶ ባባሻ እመነኝ ነገ ማክሰኞ ከተማውን በዚህ ኃይል ነው የምትገናኝ ብዙ ጊዜ ስናገር ሰምታችሁኛል አይደል ስለ ሯጮች ስናገር ኃይል ሰጪ ኪኒን ተጠቅሟል ተብሎ የሚመረመረው እኮ በከባድ ፍጥነት የገባው እንጂ ኋላ የቀረው አይደለም ከኋላ የቀረው ቼክ አይደረግም የሰው ያልሆነ ፍጥነት የፈጠነው ግን ቼክ ይደረግ ይባላል ደግሞ ከዚህ ኃይል በኋላ ፍጥነት የሰው አይሆን እዚህ ሰው ቁጭ እንዳልክ አንድ ደቂቃ በልሳን አውራ ባካቶራ ታካቦ ታካማቶባ ብራጃና ኃይል ያ ራዳካዳካባቶባስ ኤራዳካባውላፖቫስ ጄራባባካቶስ ራዳካቫኒያስ ኤልታራጃና ሀባካቦስ ብራዳካታካቦቴ ኬሜስ አልሰማችሁም ዘጸአት ምዕራፍ 35 ላይ ወጣልኝ ቅዱሴ 35 ቆይ እሺ ዘጸአት 35 ቶሎ በልኝ ከዚያም ሙሴ እስራኤላውያንን አላቸው እነሆ እግዚአብሔር ከይሁዳ ነገድ የሆነውን የሆር ልጅ የኡሪን ልጅ ባስኤልን መርጧል በጥበብ በችሎታና በእውቀት በማናቸውም አይነት ሙያ እግዚአብሔር መንፈስ ሞልቶበታል ቆይ ድገሞ በጥበብ በችሎታና በእውቀት በማናቸውም አይነት ሙያ እግዚአብሔር መንፈስ ሞልቶበታል ሙያ የሚሞላ መንፈስ ዝም ብላ አትለስን ለሳይን ኮንክ ወርቅ ሰሪ ኮንክ ዝም ብላ አትቀጥቀጥ ትለያለ በቃ ከሌለው ከአንድ ኮሌጅ ነው የወጣችሁት ከአንድ ትምህርት ቤት ነው የወጣችሁት አንተ ግን መንፈስ አለብ ይውላችሁ በጌታ የወረደባችሁ መንፈስ የምትሰሩት ስራ ላይ ያርፋል ሸባሃራ ባህዳ እመነኝ ዛሬ ሙያችሁ ላይ መንፈስ ያርፋል ስራችሁ ላይ መንፈስ ያርፋል ባስኤል የሚባል ሰውዬ ሙሴ መገናኛ ድንኳኑን ሊሰራ ሲል የመጋረጃ የድንኳን
የተለያየ ሙያ ሰውየው ላይ ተገኘ እና ባሴልን መተ ትሰቃያለህ የኔ ተማርከው ብላ የኮሌጅ ነው ተማርከው ይባላል። ይሄን መጋረጃውን እንዲሰፋ ሙያ ጥበብ ከተመጣ በመንፈስ ተኝቶ ሲነሳ የሆነ ኃይል የሚገለጥበት ሰው የመነገድ ኃይል ይሄ መንፈስ ኃይል ነው። ከዚህ ጸሎት በኋላ ባይዘው በራስ ነው የምትገረመው። ሃሌሉያ። ሰው አይደለም የሚገርመው አንተ ራስህ ከመጣብህ እግዚአብሔር መንፈስ የተነሳ ከዚህ በፊት ያልነበርከውን ትሆነዋል። ሃይ ይሄ መንፈስ ይወርድበት። ይሄ መንፈስ ይወርድባችሁ። እቺ በደምዝ ትርገፈገፋላችሁ ብቻ አይደለም። የሆነ አቅም ይሰጣል። ዓለምን፣ ሲስተምን፣ ኮስሞሱን የምትንቅበት አልነበርክም እኮ አንተ ገብጋባ ነበር። ገንዘብ ትወድ ነበር። ከዚህ ኃይል በኋላ ገንዘብ ትንቃል። በጣም ደካማና 10 ጊዜ በተለያየ ኃጢአት የምትወድቅ ሰው ነው። ከዚህ መንፈስ በኋላ አቢሊቲ አለ። ግዴላችሁም ይሄ ሰኞ ማታ በአንድ ሰው ላይ ኃይል ያርፋል። የባሴልን ሙያ የሰጠ መንፈስ ካላጃ ማሃዳስ ራቫካዲያሳ ከቦስ እናንተ የምትሰሩት ስራ ስፔሻሊቲ የሚያገኘው በመንፈስ እንጂ በእናንተ የጭንቅላት ችሎታ አይደለም። እስራኤል ከግብጽ ወጥቶ ከነዓን ሲገባ እግዚአብሔር እንደዚህ ያለው ሀብትን ተሰበስብ ዘንድ አምላክ እግዚአብሔር ኃይልን ሰጥቷል። እንግዲህ መጽሐፉ ነው የሚለው ዘዳግም ምዕራፍ 8 ሀብትን ተሰበስብ ዘንድ አምላክ እግዚአብሔር ኃይልን ሰጥቷል። የመጀመሪያው ሰብስቤ ለካ እስራኤል ነው። ሰብስቤ ውሰደው አንተ። የሰብስቤ መንፈስ ምን አይነት ነው ታውቃለህ? የሰላቢ መንፈስ ነው አይደል? ሀብትን ተሰበስብ ዘንድ አምላክ እግዚአብሔር አቢሊቲ ሰጥ። አቢሊቲ ዘዳግም ምዕራፍ 8 ቁጥር 18 ላይ ነገር ግን ሀብት እንድታፈራ ችሎታ የሰጠ ለአባቶች በመሃል ላይ የገባውን ኪዳን ያጸናልህ እርሱ ስለሆነ አምላክ በቃ ሀብትን እንድትሰበስብ። እዚህ ይሄ አዲሱ መደበኛ ትርጉም ችሎታ ነው የሚለው። ሌላኛው ትርጉም አቢሊቲ ኃይል ነው። ትበልጣችኋለህ። በቃ ስራችሁ እኮ አንድ ነው። ትምህርት ቤታችሁ እኮ አንድ ነው። ከታ መጣችማ መባል አለበት። ሰክሰሳችሁማ መታመት አለበት። መታመት አለበት። ኖርማል መሆን የለበትም ድላችሁ። በአዛም መካከል ድንገት አንዱ ሹት ሲያደርግ ምንም ባይኖረው ወሬ ይወራል እኮ። ጅብ ይጋልባል ይለዋል። ውሸታቸው ነው። በጅብ መጋለብ የሚገኝ መስሎ ከሆነ ይጋልብ ነበር እሱ ራሱ። ዝም ብሎ ሲመቀኘው ነው መባል አለበት። ባንተ ህይወት የሆነ ነገር አለው መባል አለበት። የካማሳ የምትሄድበት ውሰደኝ ሰው ማለት አለበት። ምንድነው? አይ ቆይ ከዚህ ቀን በኋላ እጃችሁ የነካው ነገር ይወደዳል። እየተነበይኩ ነው።
የነካችሁት ይወደዳል። ኤቢ ያለው የሙዚቃ ችሎታ ነው። ችሎታ ነው። ይሄ እኮ ስፒሪት ነው የሚሰጥህ። ይሄ ኪቦርድ ቤት ይዘው ሄደ 20 ዓመት አብረው ብትኖር እንዴ አትጫወትም? ወንድሜ ከትፈን ብናበላ አትጫወትም? ይሄ ብዙ ኪቦርዲስት ይኖራል፣ ይቀመጥባል፣ ይለያል። ቆይ ሙያችሁ ላይ ኃይል ከተቀመጠ፣ ቢዝነሳችሁ ላይ ኃይል ከተቀመጠ፣ ጠይቁ። እዚህ ከተማ ውስጥ መንፈስ ያለባቸው አርኪቴክቶች አሉ፣ ይመረጣሉ። አንተ የሰራውን ቤት ማን የሰራው መባል አለበት። አለ አገናኙኝ መባል አለበት። ኃይል ነው። ይሄ መንፈስ ሲወርድብህ አቢሊቲ እኮ ነው የሚሰጥ አይደለ? አቅም ነው የሚሰጥ ብያለሁ። ማርያምን ወንድ ልጅ ትወልጃለሽ አላት። ከዛ እንዳለችው እኔ ወንድ ስለማላቅ ይሄ እንዴት ሊሆን ይችላል? ጎዶሎ አለኝ። የሚወለደው በወንድ ነው። የሆነ የጎደለኝ ነገር አለ። እንዴት አለችው። ችግር የለም መንፈስ ቅዱስ ባንቺ ላይ ግዴላችሁም ስሙኝ፣ ምንም ሳይኖራችሁ ይከናወንላችሁ። በመንፈስ ኃይል የሚሳካለት ሰው አይቻል። ሾዳ ባጋቶ ባረባዳ ይው እየተነበይኩ ነው። ከሆነ መደዳ የሚመዘዙ ሰዎች አሉ። ከአንድ መደዳ የሚጎተቱ ሰዎች። አንቺ ልዩ ነች ተብላ የምትመረጥ ሴት አለ። አንተ ትለያለህ ተብሎ የሚመረጥ ሰው አለ። ራባጋባጋባጋላ ካላቦጃላ ባላካባታ ካቦታ ካባጃላ ባዳላ ቦዳባ ሸደቦዳ ዳጋባዲ ደበደጋ ሙታላ ባካላ ካባዲ ጋባታላ ቦዳላ ባካ ኤባኔጋ ማቶራ በቸኔ ደበደጋ ማዳላ ማካዳላ ማቶላ ባጃላ ባዲያ ማካራላ ቦዳላ ባ እና ማሃራ ባጋላ ቦዳላ ባጋዲና ማሃዳ ጋባዲ ለበደጋ ባዳላ ኃይል ሻዳዳ ጋባዳ ጋባዲ ጋባቶራ ባጋዳላ ባዳላ ኃይል ኤላ ባላ ባላ ባሻዳ ሃዳ ጋባዳ ጋባዳ ቦራ ኤማካታካላ ቦሻዳ ባጋዲና ማሃዳ ጋባዳላ ማሃዲያ ባ ትራፋካዳ ጋማቶራ ባሻዳ ሃባካ ባካዲባ ኤነ ማሃዲያ ማክራባ ጋባዳላ ባዳላ ቦራ ባሃዳ ኤደገበደጋ ባዲና ማሃዳላ ቦራ ባካቲና ማሃታካቦ ሻዳዳ ጋባዲና ማሃዳጋላ ቦራ ባሃዳ ጋባዲያ ኤነ ከፖተለ ፓራዳ ጋማዲና ማአቶራ ባጋዲና ራባካባካባካዲያ ማታራባ ጃዳዳማ የጀመራችሁትን ለመጨረስ ኃይል፣ የምትሰሩትን ለማከናወን ኃይል፣ ለመስፋት ኃይል፣ ለመብዛት ኃይል፣ ለመታወቅ ኃይል፣ ለመግነን ኃይል፣ ለመሰማት ኃይል፣ ለመስራት ኃይል፣ ሀብት ለመበዝበዝ ኃይል። ከአቅማችሁ በላይ የሆነ ነገር እግዚአብሔር መጥቶ አውርቷችሁ ያውቃል? የግሪኩ ትርጉም ቀጥታ መንፈስ ቢለው ንፋስ ነው የሚለው። ምን ማለት አይታይም፣ የሆነ ነገር ግን እየገፋ ያመጣል። አታውም እኮ ግን የሆነ ነገር ተሸክሙ። ግቢያችሁ ውስጥ የሆነ ዕቃ ወድቆ አግኝታችሁ አታውቁም? ንፋስ አመጣው የሚባል ከየት መጣ? ንፋስ ነው ያመጣው። እንዴ ወንድ የለም እኮ ወንድ የለም፣ መንፈስ ንፋስ ያመጣል። ዳጋለካቦ ህዝቡ ስጋ አማረኝ ሲል በምድረ በዳ እግዚአብሔር የላከው ንፋስ አለ። ገብቷል። ያማረውን እንዲበላ የኔ አምላክ ዛሬ የሌላችሁን በዚህ ኃይል ይሰጣችሁ።
የመውለድ ጎዶሎ አለኝ። በቃ ባል ይመጣል አይደለም ያላት፣ መንፈስ ይመጣል። አንዳል ከባሶ ልተነብይ ነው። ማውራትም አይችል ሰው ምላሱ ተቀባ። ማስረዳትም አይችል ሰው አንደበቱ ተቀባ። ሞገስ የሌለው ሰው ፊቱ ተቀባ። ሻበከፈዲ ከቢራ ልተነብይ ነው። የሚሰማኛለ የመወደድ ኃይል፣ የመፈለግ ኃይል፣ የመከናወን ኃይል፣ የስኬት ኃይል ቁጭ በሉ። ካላጃና ሀባውሳ ክራቫጋታማስ እዚህ መስተፋቅር እያልኩ ሳስወጣው አላየም እንዴ? መስተፋቅር ማለት ምን መሰለ? ኃይል እኮ ነው። ኃይል ነው። ይጠይቃታል፣ እምቢ ትላለች። ይጠይቃታል፣ እምቢ ትላለች። ፖስት ካርድ ይልካል፣ እምቢ ትላለች። ጠብቅኝ ይላል። ሎሚ በጦስኝ በዝንጅብል አድርጎ ጸጉሯን ነካ ያረጋታል። ደግሞ ሎሚ በዝንጅብል ይሰራል ብለህ ገብተህ ቀምም። ዝንጅብሉ ምኑን ደግሞ ነው የሚሰጠው? ደጋሚ። ከዛ የታለ ልጁ ነው? የታለ ልጁ? እዚህ ይመጣል። የመስተፋቅር ድሏል። ለሊቱን እኮ ስታልመው ነው ያደረችው። ጩህና ወጣለው አሉ። አረ ትረሳዋለች። አየህ፣ ያጋንንቱን ካመንከው መስተፋቅር አለ አይደል? አንተ ታዲያ የመወደድ ኃይል ለምን አልሰጠህም? የመወደድ ኃይል፣ የመፈለግ ኃይል ታራባጋፋዳ ካባዳጋ የተቀበልከው መንፈስ በምትገባበት ሞገስ ይሆናል። ታባጋፋ ይሄን ኃይል ቤታችሁ ላይ ጠራሁት፣ ልጆቻችሁ ላይ ጠራሁት፣ እኔም ቤት ጠራሁት። ማላካባሻዳ መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ ኃይል ነው። መንፈስ ቅዱስ መሆኛ ነው፣ መቀየሪያ ነው። የጴጥሮስ ፐርሰናሊቲ ማንነቱን ልንገራችሁ። ኢየሱስ ክርስቶስን መተው እንደውም በዴ በያዙት ጊዜ ወታደሮቹ ከሩቅ እየተከታተለ ሄደ እና ባለስልጣኑ ግቢ ውስጥ ገባ። አንዲት ገረድ ሴት ይላል ዞር ብላ አየችውና አንተ ከሱ ጋር ነበርክ አለችው። እኔ አላት። በደንብ አይተሽኛል አላት። ድብና አርጎ ካደ። ኢየሱስ ኦልሬዲ ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎታል። 3 ጊዜ ካደ። እንደሚክድ ብቻ አለ፣ ከክደትም እንደሚመለስ ነግሮታል። በተመለስከ ጊዜ ብሎታል። እኔ ይገርመኛል ጌታ። ከባክ በኋላ ፕሮግራም ይሰጣል። ባክ አርገስ ትመለስ ብሎ ደግ አይደል? አንተ ትሄዳለህ፣ አንተ ባክ ታረጋለህ፣ ግን ስትመለስ ካደው ኢየሱስን። አሁን ተመለሰ እንግዲህ እና ኖርማሊ ፈሪ ነው። በቃ ጴጥሮስ ፈሪ ነው። ፈራ። የፈራው በወታደር ፊት እኮ አይደለም፣ በአንዲት ገረድ ፊት። እና በሆንስ ምን ታመጫለሽ ቢላት እኮ ኧረ ነገሩን ነው የምትል ነች እኮ። ምንም እኮ አዎ ነበርኩ ምን ኧረ እኔ ነገሩን ነው ምናምን የምትል እሷ ፊት ነው ካደው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። ከዛ በይሁዳ በሰማርያ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ፓወርፉል ባይ ዘ ዌይ። ምስክር መሆን ማለት ምን ማለት እንደሆነ ታውቃላችሁ? በየፍርድ ቤቱ ቆመው ምን ነበር ክርክሩ?
እነሱ ያው ነው ስለሚሉት እኛ ግን ሞቷል ስለምንለው ስለ ኢየሱስ ደስ አይልም ክርክሩ። ፍርድ ቤት ይቆሙና what the case ኬዙ ምንድነው ክስ ይነበብ። እነሱ ያው ነው ስለሚሉት እኛ ሞቷል ስለምንለው ያው ነው የሚሉት በማብራሪያ አይደለም ያሳያሉ። ያውነቱን በግልጽ ያሳያሉ። ያውነቱን ለመናገር ይሄው በፊታችሁ ብታዩት ሽባ የነበረው ሰውዬ በፊታችሁ ቆሟል ይላሉ። በዲቤት አይደለም የሚያስረዱት፣ በክርክር አይደለም የሚያስረዱት። ቆሮንቶስ ቆላሲያስ እያሉ አይደለም የሚያስረዱት። ይሄው አታውቁትም? ይሄ ሰውዬ እዚህ ሰፈር አለ የኖረው በመካከላችሁ ለረጅም ዓመት ሽባ ሆኗል የኖረው ዛሬ በስሙ ኃይል በእግሩ ቆሟል። ማካላ ልናገራ ቤተሰቦቻችሁ የማይክዱት ነገር ቤታችሁ ይቆማል። ጴጥሮስ ይሄ ነው ፐርሰናሊቲው። የለውም በቃ ፈሪ ነው። ክዷል። ሰልፍ ሲመጣ ክዷል። አሁን በር ዘግተው እየጸለዩ ነው። በሩ የተዘጋበት ምክንያት ይኸውልህ ስለ ምንድነው ኢየሱስ ክርስቶስ ስለሰጣቸው ተስፋ ብቻ ሳይሆን ፍርሃት ነው። ፈርተዋል አይሁድን። ምክንያቱም ዋናውን ከልደውታል፣ ቀጥሎ ወደኛ ይመጣሉ ነው። በዓለ ሃምሳ ቀን መንፈስ ቅዱስ በኃይል በእነሱ ላይ ወረደ። የመጀመሪያው እርምጃ የዘጉትን በር ነው የከፈቱት። ከዛ የፈሩትን ከተማ ፌስ አረጉት። ገቡ። የከተማው አደባባይ ላይ ሄዱ። ቱሪስት የሚበዛበት ቦታ ሄዱ። ከዛ ከሁሉም መጀመሪያ ፊተኛ የሆነው ጴጥሮስ ነው። የሌለውን ፐርሰናሊቲ ይሄ ኃይል ሰጠው። ሰክረዋል ሲሏቸው አልሰከርንም ብሎ ጀመረ። ለመስከረም ገና ነው ሰዓቱ አለ። እናንተ የሰቀላችሁትን ብሎ ጀመረ። ይሄ ጴጥሮስ ነው አይደለም? ጴጥሮስ አይደለም፣ ኃይሉ ነው። አሁን እዚህ ጋር ስለ ጴጥሮስ ጀግንነት ታወራልኝ ትችላለህ? ብዙ ጊዜ አንዳንድ አስተማሪዎች ስለ ጳውሎስ ሲያስተምሩን የጳውሎስ ጀግንነት የለም እዛ ውስጥ። ጳውሎስን እንደዛ አረገውን ኃይል ንገረኝ። ጳውሎስ ራሱ አሁን የሆንኩት በእግዚአብሔር ጸጋ ነው ብሏል። አለ ሌላ ኃይል ብሏል። ኪኒኑን አትነግረኝም እንዴ? ሰውየውን እንደዚህ አረገውን ኃይል አትነግረኝ? ጴጥሮስ ጀግና ምንም ጀግና አይደለም። ኃይሉን ንገረኝ። በተዘጋ ቤት ውስጥ የቀየረውን ኃይል ከዚህ ቤት ስትወጣ አንተ ሌላ ሰው ነህ። ይሄ ኃይል ይቀይርሃል። ትላንት ፈሪ ዛሬ ጀግና፣ ትላንት ኪሳራ ዛሬ በበረከት፣ ትላንት ማትወደድ ዛሬ የምትወደድ፣ ትላንት ማትፈለግ ዛሬ የምትፈለግ በምን በመንፈስ ቅዱስ ኃይል አዳማ ጋላ ኩባ ሻባጋቫና ካማ አላፒቫታ ካማ ቶቫታ ሰፕሬቬቲ ካማ ቶቫሳ አናኪ ባጋቮቴ ከመቲያባስ ራዳጋቫኒያ ማቶቫኒያ ማሳ ይሄ ኃይል የሚወርድበት ሰው አለ። ቀጥሉ ካላባቺና ማሐሮባስ ሻላፋዳ ጋባላ ከማስ ኃይልን ትቀበላላችሁ። ራዳጋቫና ካማ ቶፌ ሳምባራቦራ ኤሌ ፓራባሺዳ ባህራባ ከሞሳ ሊፕራዲያማ ሶኮ ፓራቲጌማቶስ ሻዳጋባዲያማሳ ለመነገድ ኃይል፣ ለመስራት ኃይል፣ ለማገልገል ኃይል ዘፓራባ ተቀበል ይሄን ኃይል ሻዳጋባዳጋማዲጋማሳ የምታሸንፍበት ኃይል፣ የምትበዘብዝበት ኃይል ሰፓራታካቦዳ ይውላችሁ ዓለምን ገብታችሁ የምታሸንፉበት የከተማውን ዘንዶ የከተማውን አውሬ እየወጣችሁ የምትገሉበት፣ በድግምት የተያዘውን የምትይዙበት፣ በመተት የተያዘውን የምትይዙበት፣ በአስማት የተያዘውን የምትወርሱበት አልኮራሳ ከማታባራ ልስማ ልሳናችሁን። የሆነ የብዝበዛ ኃይል አለ፣ የምትበዘብዙበት ኃይል አለ። ሻባባጋባጋባጋባራ ከማቶላ ባራ ኤራዳጋባዲና ማሶንደገደገሞሻ
Alparada Gabadina Mahatokomasa. Shababagabagamato Rabagamasha. Radagabada Gabada 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 Robos. Shababagabagaba. Takabeu. Takabalera. Shadagabana Gamas. Hai, የምታሸንፉበት ኃይል El tarata gatovati kamatovata kamas. አው ሰዎች ጭንቅላት ላይ የሚያርፍ እጅ እያየሁኝ ነው። ራዳ ጋባላ ጋባ ሶባ ጋባ ያከማንታ ኤፓራ ፈጋዲናማ ቶባ ሶባ አው በየሰው ጭንቅላት ላይ የሆነ እጅ እየመጣ ሲያርፍ ራዳ ጋቫኒያ ማሶሌ ፓርዲያ ሻባካ ባካቡራ አባፎቴ ከማታሳ እያስፈቀድካለም እያስገደድክ በኃይል እያስገደድክ ብራዳ ሳካባ ቶባ ሳካ ሻላላ ባጋቫዲ ጋባቶስ ራሳ ካቦሼ ባባባባይ ኤራዳ ካማቶቫ ሳካማታ ኤራዳ ካዳጋዲ ጋማ ሶንዳ ጋቴያስ ኤራ በካፋኒያ ማኮባ ጋማቲያ ፓራ ሳካያ ሻባካፋኒያሳ ጴጥሮስን የቀየረ ኃይል መንፈስን ትልካለህ እነርሱም ይፈጠራሉ። የሚፈጠር ኃይል የሌለብኝን የሚፈጠር የሌለውን የሚፈጠር ያልተዘጋጀውበትን የሚፈጠር ኤክስፒሪየንስ ያላረኩትን የሚፈጠር ኃይል ሻራባላ ባጋላጋላ ባጋኔጋማቶር ተሰሙኛላችሁ። የገንዘብ ጥያቄ ላላችሁ ሰዎች ልተነብይ ነው። የያዘባችሁን ኃይል የምትሰብሩበት ኃይል የጨመደደባችሁን የምትሰብሩበት ኃይል የነከሰባችሁን የምታስጥሉበት ኃይል እዩኝ። ዛሬ ሳምንቱ የመጀመሪያ ቀን ሰኞ ነው አይደል? ማክሰኞ፣ እሮብ፣ ሐሙስ፣ አርብ እስከ ቅዳሜ የሆነ ነገር መተፋት አለበት። የሚጨባበጥ እጅ እያየሁኝ ነው። የሚጨባበጥ እጅ እያየሁኝ ነው። እንዲህ የሚጨባበጥ እጅ እያየሁኝ ነው። የሚጨባበጥ እጅ እያየሁኝ ነው። ካታታባስ ተሰማኛለህ? ይሄ መንፈስ የሰበረላችሁ ነገር ነው። ተሸክመው የሚመጡ እጆች እያየሁ ቅድም ንፋስ ያልኳችሁ መንፈሱ እየገፋቸው የሚመጡ ሰዎች አሉ። መተው ይጨብጡሃል። መንፈስ የገፋቸው ይመጣል። ይሄ ኃይል የገፋቸው ይመጣል። ላራዳ ጋቫዲያማስ እየጨበጣችኋቸው ጸልዩ። እየጨበጣችኋቸው ተላባሻዳሃ ማቴካባሾቶ ሰፐራቶ ኮማታካባ እደገተ ቤተከማቶዳ ራዳጋቶ ተከመታቦስ ብራዳጋቫኒ ካማቶሴ ከማ ኤምባሪሴ ከፔፌተ ከፖራ ሺፓሪፌተ ኪባባ ሶምባ አቢቴ ፌተ ከፖሪ ካባራቦሳ ማሌቨቸነ ፓሪከተ ከሞሲ ካባባ አለፈቶ ተበሽካቶ ተካባዮቴቫስ ለፐረፈተ ከቱ ለፔጀደ ኪማቶሳ ኦዲከዲ ጋማቱ ራዳሃዳጋራ ማዲካ ፖረፈደ ከበቹና ተፔቴሶ አሊካቶ ራጀኒያ ፓራደ ጎዶሳ ማልቫቶ ራጂን ቴሌካማቶራባ አንድ አካባቢ ላይ እግዚአብሔር አሸንፎላችሁ ድል ስትሰሙ ሰማው።
ሙሉ ቤቱ ሲያብለጨልጭ እግዚአብሔር የሆነ ሰፈር ድል ሰርቶላችሁ ስለናንተ አሸነፈላችሁ። እግዚአብሔር አሸነፈላችሁ። እግዚአብሔር አሸነፈላችሁ። ለምንድን ነው? እያየሁኝ ነው። ትልልቅ ንብረት የሚኖራቸው ሰዎች እያዩ፣ መሬት የሚገዙ ሰዎች እያዩ፣ ህንፃ የሚሰሩ ሰዎች እያዩ እያየው ነው። የምድሪቱ ገንዘብ የሚሸነፍላቸው ሰዎች ሽንፍ የሚልላቸው ሰዎች አንተም ብዬ እኔ ያኔ አላፈርኩ ጌታዬ አዎ ያወጀቡ ጌታዬ አዎ ያሐሮሮ ጌታዬ አዎ አልያዘኝም ከልለኝ ከፊት ቀድመ ገዴ ቀና ሆኗል አካሂዴ ከፊት ቀድመ በመንገዴ ቀና ሆኗል አካሂዴ ጌታዬ አዎ ያወጀቡ ጌታዬ አዎ ያሐሮሮ ጌታዬ አዎ አልያዘኝም ደብቀኝ ከፊት ወጥተህ በመንገዴ ቀና ሆኗል አካሂዴ ከፊት ወጥተህ በመንገዴ ቀና ሆኗል። ይሄ ሳምንት ትጨባበጣለህ ብያለሁ። ዞር በሉና ደና ሰው ካገኛችሁ ነቃል ሊጨብጥ ነው ብልና ጨብጡልኛ። ቀጥል ወደዚህም ተንቢ ልንጨባበጥ ነው በሉ። አዎ ልንጨባበጥ ሻባባጋባጋባሳ ራሳ ልንጨባበጥ ነው